ሰላም አሌክስ። ጤና ይስጥልኝ። እንኳን ደህና መጣሽ። አብሮ ይስጥልኝ ብያለሁ ወንድሜ። እንዴት ነህ? ክብሩ ይስፋ። ደህና ነኝ። ምን እንታዘዝ? ያው እንግዲህ ምክርን ፈልጌ ነው የመጣው። ሁልጊዜም ስለመከታተልህ ነው። እሺ ንገሪኝ። ዝሮ ዝሮ እንግዲህ መቼም እዚህ በትዳር በሚለው አኳያ ነው እና እኔ በፊት ትዳር ላይ ነበርኩኝ። እሺ ከዛ ከእሱ ጋር ተለያይተን ነበር የምንኖረው በስራ ጉዳይ። ከዛ አልተግባባንም። አልግባባ ስንል ያው ፍታኝ ስለው ማለት ነው በሰዓቱ እሱ ስራ ቦታ ላይ ስለነበረ በቃ ካልተስማማን አግረባሻለሁ አለኝ። ምንድን ያለው ሽማግሌ ያውቃል። ኔትወርክ ይሰማል አሌክስ? ይሰማል። አይሰማሽም? አዎ ይሰማኛል። ለእኔ ለአንተ ኔትወርክ እያዝመፈለ። ምንድን ያላግባባችሁ ነገር? ያላግባባን ነገር ያው በቃ አልተስማማንም። ይሄ ያለ አይደለ ወሬዎች ምናምን የሚባሉ ነገሮች አሉ። ተው ባጭሩ ጥር ላድርግልህ ብዬ ነው ብዙ ሰው ስላለብ። አሁን ወደ ዋናው ነገር ምገባለ ማለት ነው። ከዛ ሽማግሌ ያቀረብኩ ምናምን ብዙ ሰው ነው ያለው፣ ግን 7 ሰው ነው መጻፍ ያለበት ተብሎ ለሱ ስልክ ተደወለለት እና እሱ ቃሉን እየሰጠ በነዛ 7 ሽማግሌዎች 80ችን አወረድና ወንድምየው እንደሱ እንደ ባሌ ሆኖ ቀርቦ ከወንድሙ ጋር 80 አወረድን። ከዛ ተለያየን። እኔ አልተመቸኝም። ያው ህፃን አለ ወልጃለሁ፣ አንድ ልጁን ሰጥቼው እኔ ወደዚህ ወደ አረብ ሀገር መጣሁ ማለት ነው። ከዛ እሱ አገባ፣ ልጅ ሰጥቼዋለሁ፣ ልጅ ይዟል፣ አገባ። እያገባ ደግሞ እኔ ልጅ ሰላለኝ ድረስ እየላኩለት ነበረ። ያው አለ አይደል ለልብስም አንዳንድ ነገሮችም ከኑሮው ጋር ሳየው ያው ልጅን ይከፋዋል በማለት እልካለሁ እና አሁን ላይ ደግሞ ወደ ራሴ ኑሮ ስዞር ሰውየው እያንገራገረኝ ነው ማለት አግብቶ ነበረ። አሁን ሚስቱን ፈታ፣ ልጅንም ለዘመዶቹ ሰጠብኝ። እሱ ነበር የያዘው። ያው እንግዲህ እንደዛ ነው። አሌክስዬ እንዲሁ ምን ትመክረኛለህ? እኔ ወደ ራሴ ተመልሻለሁ። ሌላ ሰው ነው ማግባት እፈልጋለሁ። ያመቻቸውት ሰው አለ፣ ግን ማመቻቸቴን እኔ የራሴን ኑሮ መቀጠሌን ሲያውቅ ሚስቱን ፈታ፣ ልጅንም ሰደደብኝ፣ እሱን እገላለሁ እያለ ነው። እኔንም ያስፈራራኛል። አንድ ያልፈተውሽም ወንድሜ ነው እንጂ ይላል። ግን የተጻፈ ወረቀት አለ፣ ሽማግሎቹ ጋር የተቀመጠ የተጻፈ ወረቀት አለ። በ7 ሽማግሌ ቃሉን እየሰጠ የተፈታበት ወረቀት ማለት ነው። እና እንዲሁ አሌክስ እንዲሁ የምር እንዲሁ ምን ትለኛለህ? እኔ ማርያም በጣም በዚህ ምክንያት ነው። አዎ ያሁን እንግዲህ እሱ አግብቷል ብዬ እኔ ወደ ራሴ ተመለስኩኝ። እኔም ለራሴ ማግባት ወሰን። አሁን ላይ ደግሞ ሚስቱን ፈታ፣ ልጅንም ለዘመዶቹ ሰጣቸው። በቃ አንቺ የት ነው ያለሽው? እኔ ጆርዳን። ጓደኛሽስ? ኢትዮጵያ ነው ያለው። ማለት ለምንድን ነው አንቺ ጓደኛ ስትይዢ ወጥሽን ለመቀጠል ስታስቢ ይህን ሁሉ ነገር ለምንድን ነው የነገርሽው ወይም የሰማው? በምን ምክንያት? ያውቃል ያወቀው መቼ መሰለህ? አሁን ላይ እኔ ላይቭ ላይ አልወጣም የነበር በፊት። አሁን ላይ ላይቭ ላይ ወጦ ማለት ነው እንደዚህ ጓደኞች ጋር ለመጫወት ምናምን ላይቭ ከፍቼ ስል ላይቭ ላይ ተገናኙ። ላይቭ ላይ ሲገናኙ እኒህ ሰዎች ይተዋወቃሉ በስራ ምክንያት። እኔ በስራ ምክንያት ይተዋወቁ አላውቅም። ከዛ ይህን ልታገቢ ነው ወይ ብሎ ደወለልኝ ማለት ነው። ያው ለልጅ ስለምደውል ስለምናወራ አዎ እሱን ነው የማገባ ስለው እሱን አታገቢም፣ ከፈለግሽ ሌላ ሰው ታገቢያለሽ እንጂ ይህንን አታገቢም ማለት እንዲህ 2 ዓመት ቢያንስ እንግዲህ አብረን ቆይተናል በስልክ ማለት ነው። ስለዚህ እኔ እሱም ይህን 2 ዓመት እየጠበቀኝ አንተ ልጅክን እያሳደግ ቆይተሃል። እሱም መግባት መውለድ የሚፈልገው ሰው እየጠበቀ ስለቆየ ድረስ
አሁን አወቅከውም አላወቅከውም እኔ እሱን አልተውም ብየዋለሁ። እሱ ደግሞ ሌላ ሰው ነው እንጂ የምታገቢ እኔ ቁሜ እሱን አታገቢም አለ። በህይወት እያለውን እሱን አታገቢም አለ። ምንድን ነው ግንኙነታችሁ ከሱ ጋር? ከማንኛው ጋር? ሁለቱ ያልሽ ሁለታቸው በስራ ምንም አይነት ዲልም ንግግርም አያስፈልግም። ከሀገር ውጭ ነው ያለሽ አይደል? ልጅሽን ታግዥ ነገር ካለ ለልጅሽ የምታረጊው በምታረጊበት መንገድ ማድረግ። ከእሱ ጋር እንካ ሰላምታ መለዋወጥም አያስፈልግም። ሊቀጥል ነው ህይወቴ፣ ላገባ ነው። እኔ ጥሩ ነገሮቻችሁን ከሰዎች ደብቁ ምላችሁ ለዛ ኤክሶቻችሁ የእናንተን ህይወት መቀጠል፣ የእናንተን ማማር፣ የእናንተን መዳን አይፈልጉትም። ጓድ በተቻለ መጠን ጥሩ ነገሮቻችሁን ከሰዎች ደብቁ። ለመቀጠል ስታስቡ እኔ እኮ ድኛለሁ፣ ከኔ በላይ ማንም የለም፣ ዋው ላገባ ነው፣ ከሌ ህይወቴ ሊቀጥል ነው ወተሽ እሱን ማስገብተሽ ያንን ማስገብተሽ በጋራ ልንቀጥል ነው እንዲህ ልንል ነው ብለሽ መግለጫ መስጠት ማለት በቃ ህይወቴን አበላሸው ብለሽ ለሱ መልእክት እንደማስተላለፍ ነው። ምክንያቱም የቀድሞ ባለቤትሽ ነው። ከአንቺ ጋር በፍቅርም ተለያዩ፣ ተጣልታችሁም ተለያዩ፣ ግን ከአንቺ ጋር ቆሾ ሊኖርበት ይችላል። የሚያበሳጨው ነገር ሊኖር ይችላል። ቁጭት ሊኖርበት ይችላል። ቅናት ሊኖርበት ይችላል። ስለዚህ እድሉን ሰጠሽው። አየሽ፣ በገዛ እጅሽ ዝም ብትይ ግን በቃ አለቀ። እሱም የራሱን ህይወት ይኖራል። አንቺም ሀገሬ ስትሄጂ ህይወትሽ የምትቀጥይበትን መንገድ በራስሽ አታውሪ። ከቻልሽ ላይፍ መውጣትም አትውጪ። ከምታገቢው ሰው ጋር ጓደኛ ካልሽው ሰው ጋር ተነጋገሪ እንጂ ምን እንደምታረጉ የራሳችሁን እቅድ አውጡ። ለዚህ ሰው ግን ከዚህ ሰው ጋር ምንም አይነት ንግግር እንዳይኖርሽ በቃ አቀዝቅዡ ጉዳዩን። አንቺ መልስ ስትመላለሽ እሺ አሳያለሁ እናያለን ስትይ እሳት እየለኮሽ ነው የምትመጪው። ስለዚህ በተቻለ መጠን አሁን ኳስ በመሬት አድርጊው። ዝም ባለ ይባላል እኮ ዝም ባለ አፍ ዝም ባይገባ ምናምን ይባላል። ዝም ማለት ነገሩን ማረጋጋት፣ በቃ ምንም እንዳልተፈጠረ እንዳልክሽ ምናምን ብለሽ ከዚህ በኋላ ከእሱ ጋር አትነጋገሪ። ልጅሽ ደግሞ ለቤተሰቦቹ ነው የሰጠው። ልጅሽ ነው፣ አይሟሟም፣ አባቱ ነው። ይህንንም ሰው ልታገቢ ያሰብሽውን ሰው አግቢው አታግቢው እኮ የምታውቂው ታሪክ የለም ገና። ባላረጋገጥሽበት ሁኔታ እርግጠኛ ሆኖ ማውራት ራሱ ስህተት ነው። ይህን ማለት ያለብሽ ነው። ለአገባውን ህይወቴ ልቀጥል ነው እንኳን ማለት የነበረብሽ ስ ሀገር ቤት ገብተሽ ሽማግሌ ተልኮ ቤተሰብ ተስማምቶ ምናምን እናንተ ሁለታችሁ እቅዳችሁ ልክ ጫፍ ላይ ደርሳችሁ የተረጋገጠ ነገር ሲሆን አንቺ ከሀገር ውጭ ነሽ። ነገ ተስማሚ አተስማሚ የምታውቂው ታሪክ የለም። ስለዚህ ጥንቃቄ አድርጊ እሺ፣ በምትራመጃቸው እርምጃዎች ላይ። እሺ አሌክስ እያመሰግናለሁ። ኧረ ችግር የለውም። ዙሮ እኔ ምንም ማድረግ አልችልም። ማለትም እኔ የራሱ ህይወት እንዳለው ነው አስተረገቱ ስለተቀ ህይወት እየኖረ ትዳር ይዞ እንኳን ቢሆን ለአንቺ አይተኛልሽ ማንም እሱ እኮ ነው ለምን አንድ ሰው የራሱን ህይወት ካቀጠለ ይኸውልሽ የሁሉም ኤክሶች ባህሪ የኤክሶች ባህሪ ኤክስ ማለት ይኸውልሽ የቀድሞ ማለት ነው። ኤክስ የተደረጉ በትዳር በፍቅረኝነት ኤክስ ተደርገው የታለፉ ሰዎች አልፏቸው የሄደውን ሰው ሰላም አይፈልጉትም። ማደጉን ከፍ ማለቱን በሰላም መኖሩ የእነሱ የበታችነት ነው የሚታያቸው። ወጥቶሽ መቀጠሉን አይፈልጉም። ወድቆ ትራስ አቅፎ ሲያለቅስ ምናምን ወይኔ እኔ ነገር እንደው አይ ህይወቴ አይ ድሌ ምናምን ሲል ማየት ነው የሚፈልጉት። ስለዚህ ኤክሶች ግራለሽ ወንድሜ። እሺ እኔ ግን አሁን የእሷ ነገር ሰላም አልፈልግም ይመስለኝ፣ ችግር ነው የምፈልገው አይነት ይመስላል። አይወንት ፕሮብሌም ምናምን የሚል ሰው ነበር አይደለ? የሆነ አፍሪካዊ፣ እሱን አስታውስልኝ። በቃ ችግር እፈልጋለሁ፣ ሰላም አልፈልግም። ጸብ ነው የምፈልገው፣ ግብ ነው የምፈልገው። የሆነ ዛቻ፣ ማስፈራሪያ፣ ግድያ ምናምን ደም ማየት አለብኝ አይነት ስታፍ ነው። በሰላም በቃ አንገቷን ደፍታ ሰላም እንዴና ልጁ ደህና ነው ብላ ከእሱ ጋር ጨርሳ በልጇ ጉዳይ ተነጋግራ ከዛ ይህንን ሰው ህይወቷ ውስጥ በሰላም መኖር እየቻለች ሰውየውን ከተኛበት ቀሰቀሰችው። ነካክታ አሁን ቁሱ ስለሆነ እሱ ወይ ቀናበት ይሆናል። ሰላም አሌክስ፣ ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? ሰላም ነን። ምን እንታዘዝ?
ማለት አንዳንድ ሀሳብ ፈልጌ ነበረ። እሺ ንገሪኝ። ማለት በቃ አይደለም እንዴት ነበረ? አፍቃሪ ነሽ? አይ አሁን ላይ ከፍቅር ህይወት ውስጥ ወጥቻለሁ። ግን በቃ ከዚህ በፊት ልቤ በጣም ውስጥ የቆሰለ ነው በብዙ ነገር ማለት ነው። እና ማለት ነው አሁን ያለው ስደት ላይ ነኝ። እሺ። እና ግን በቃ ህይወትም ብዙ ጊዜ እንትን ይለኛል እና ከዛ ነገር ውስጥ መውጣት ያቅተኛል። ካለፈ ህይወቴ ውስጥ ማለት ነው እኮ ንገሪኝ እስቲ ምንድን ነው የተፈጠረው? ያው የተፈጠረው ማለት በፍቅርም ዙሪያም ብዙ ተጎድቻለሁ። እዚህ ላይ ብዙ ማውራት አልፈለኩም፣ ግን ይሄ ነው ብዬ ለመዘርዘር ብዙ ነው ታሪኩ እና ግን በቃ አሁን ላይ በጣም ይከፋኛል። ባዶነት ነው የሚሰማኝ። ብዙ ጊዜ ራሴን ማጥፋት ነው የምንፈልገው። አይዞሽ እኮ አሁን እንደተፈጠረ ካልነገርሽን እንግዲህ ምን ማለት ይቻላል? እድሜሽ ምን ያህል ማለት እኔ የተፈጠረ ሰው ከራሴ ጋር ነው በቃ ብዙ ጊዜ መጋጫ ያቀተኝ ምር ንቅርታ። አይዞሽ ምንም ችግር የለው። ምን በቃ ለቅርብ የምላችሁ ለጓደኞችም ስነግራችሁ እነሱ ማሜን በቃ ዝም ብዬ ማማረራ ምናምን ነው መስላችሁ፣ ግን ውስጤ በጣም በዛ ላይ እኔ እስከ ዛሬ ብዙም አላወኩም ነበረ። በክፉ መናፈስ የተሰቃየው ነበረ። ብዙ ጊዜ ሐኪም ቤት ሄዳሉ፣ ምንም በሽታ አይታዩም ነበረ እና ከዛ በኋላ ሁሉም ነገር ሳቅለካ እንትን ነበር የሰው እጅ ምናምን ነበር እና ከረፈደን ሁሉን ነገር ግን በቃ ያ ነገር ያደረግብኝ በጣም የኔ የምላችሁ የቅርቤ ነበር እና በጣም ስሰማ ውስጥ የተሰበረ ህይወቴ ሁሉ ምስቅቅል። ቤተሰብስ? ቤተሰብ አሉኝ፣ ግን በቃ በቤተሰብ ዙሪያም የእነሱም እንትን ይሉኛል አሉኝ። እድሜሽ ምን ያህል ነው? ይህ እድሜውን በቃ 25 ውስጥ ነኝ፣ ግን በቃ በእድሜ አልተጠቀምኩ። እውነት በቃ በፈተና ነው ወጣትነቴን የጨረስኩ። አለ እድሜ ነው ያረጀሁት ያለው ነው መከራ። በቃ ከ2014 ጀምሮ እስከ ዛሬ በቃ ውስጥ በፈተና ነው ያለሁት። ግን ከዛ ነገር በቃ ወጥቼ መደሰት በቃ ያለፈው የተበላሸብኝን ነገር ረስቼ ወደፊት ሄዳለሁ ሲል ወደ ኋላ ይጎትተኛ የሆነ ነገር እቅድ ሳወጣ ያ እቅድ ይበላሽብኛል። ሁሉ ነገር በቃ እንዳሰብኩ አይሆንልኝም የሚል በቃ አሁን ላይ ተስፋ ቆርጬ አንዳንዴ በቃ ራስሽን አጥፊ ይለኛል። የሰው ሀገር ላይ ደግሞ ራሴን ማሞትም አልፈልግም፣ ግን በቃ ምንም የሚያስደስተኝ ነገር አጣ። ውስጤ ባዶ ሆነ። በዙሪያሽ ያሉ ሰዎች ናቸው የሚጎትቱሽ? አሁን መጀመሪያ ላይ እንደዛ ነበረ፣ ግን እነዛ ሰዎች አውጥቻለሁ ከህይወቴ። እሺ አሁን ምንድን ነው ችግሩ ታዲያ? ማለት በቃ አለድላም ከዛ ነገር እንዴት መርሳት እንዳለብኝ በቃ ውስጤ አንዳንዴ ብስጭት በቃ የጎዱኝ እነሱ፣ ግን የሆነ በቃ አለድላም ከዚህ ነገር እንዴት መውጣት እንዳለብኝ ያ ያለፈውን ነገር ወደ ኋላ ጎትተኝ አንዳንዴ በቃ ጸጸቱ ምናምን እሱ እንዴት ከዛ ነገር ወጥቼ አዲስ ሰው መሆን እንደምችል። በጣም ችግሬ ደግሞ ሰው ማመን ላይ፣ ግን ያለ ሰው መኖር አትችልም። ግን በቃ ተበላሸ የሚባል ነገር አበቃ የሚባል ነገር የለም። እሺ ኖ ቱሞሮ ኦኬ። ተበላሸ የሚባል ነገር የለም። እሺ ተበላሸ አበቃ አከተም ምናምን የምትዩ ነገር የለም በህይወት ውስጥ። ሁሌ በህይወት እስካለሽ ድረስ ሁልጊዜ ማስተካከል ትችላለሽ። የፈረሰ መጠገን፣ የጠፋው ማግኘት፣ ያጣሽው ማግኘት። አበቃ የሚባለው የሰው ልጅ ሲሞት ነው። ስለዚህ ተስፋ መቁረጥ የለብሽም ማለት ነው። ይሄ እዚህ መሰረት ላይ ሆነ ነው ማውራት ያለብን። ይሄ የማይናድ
የማይዛነፍ መሰረትሽ መሆን አለበት። ተስፋ መቁረጥ የሚባል ነገር ምንም ይፈጠር ነው የምልሽ እኮ እኔ ማስበውንም ነው የምነግርሽ። በህይወቴ ውስጥ ምንም ነገር ይፈጠር፣ ያጣሁትንም የገነባሁትንም ይፍረስ፣ ያገኘሁትንም ልጣ፣ ሁሉም ነገር ይበለሻሽ፣ ባዶ ኦና ሜዳ ላይ ልውደቅ፣ አንድ የማይናወጥ ግን መሰረት አለ። እሱ ምንድን ነው? ተስፋ መቁረጥ የሚባል ነገር የለም። እንደገና ከዜሮ ጀምራለሁ፣ እንደገና እሞክራለሁ። ምክንያቱም የምኖረው አንድ ህይወት ነው። ስለዚህ አንዴ ለምኖረው ህይወት ተፋልሜ ሞክሬ ጥሬ ነው መሞት የምፈልገው እንጂ ዝም ብዬ በሚያጋጥሙኝ ነገሮች ተልፈስፍሼ በወድቅ እኮ ምንም ያው መሞት አይቀርም። የበሰበሰ ዝናብ አይፈራም አይደል ነገሩ። ስለዚህ ከወደቅኩ አይቀር፣ ከፈረሰ አይቀር፣ ከተበላሸ አይቀር፣ ድምጥማቱ ከጠፋ አይቀር እንደገና እየተነሳው እየተፋለምኩ ነፍስ በወደቅሽ ቁጥር ወድቀሽ እንደገና ተነስተሽ በሞከርሽ ቁጥር የሆነ ነገርሽ እየተሰራ ነው የሚመጣው። የሆነ አዲስ ማንነት እየተሰራ ይመጣል። ያላሰብሽው ማንነት ማለት ነው። ሳታስቢው ጠንካራ ነው እየሆንሽ የምትመጪው። ደጋግሞ ሲሰብሩሽ የአንቺ መሰበርሽን ነው የምታየው እንጂ በሰበሩሽ ቁጥር ተነስተሽ እንደገና ለመሞከር በምትሞክሪበት ጊዜ ውስጥሽ አዳዲስ ጥንካሬ፣ ነገ አይሰበሬ እየሆንሽ ነው የምትመጪው። ስለዚህ ተስፋ መቁረጥ የሚባለው መሰረት ላይ ከቆምን አሁንም ማውራሽ ነገር ይቀልሻል ማለት ነው። የመጀመሪያው ነገር ምንድን ነው? በዙሪያሽ ካሉ ሰዎች ጋር ያለሽ ግንኙነት በጣም የተጠና የታሰበበት ጥንቃቄ የተሞላበት መሆን አለበት። ሰዎች ሊክዱኝ፣ ሊዋሹኝ፣ ሊሰብሩኝ፣ ከጀርባዬ ሊወጉኝ እንደሚችሉ ማሰብ አለብን። ጥንቃቄ ማድረግ አለብን። ገብቶሻል? ራሳችንን መጠበቅ አለብን። ፈጣሪ ያለልኝ ብለሽ ጫካ ብትገቢ ፈጣሪ ያለለት ጅብ ይበላሻል ነው ነገሩ አይደል? ስለዚህ እግዚአብሔር አለልኝ ምናምን የምትሉበት ሁኔታ እንዳለ ሆኖ ግን እናንተ ደግሞ የእናንተ ኃላፊነት አለ። ራሳችን ላይ ጥንቃቄ ማድረግ አለብን። አውሬ ወደ ህይወታችን እየጋበዝን ህይወቴን አበላሹት እኮ ማለት የለብን። ማሰብ አለብን። ወዴት ነው የሚሄደው? ማንን ነው ማምነው? የተባልኩትን ሁሉ ማመን የለብኝ። በስተውል አብረው ሲስቁ፣ ሲበሉ፣ ሲጫወቱ ምን ሲሉ ወዳጆቼ ናቸው ብለሽ የምታስብ የሰው እጅ አለበት የሰው እጅ አድርገውብኝ ምናምን አልሽኝ። ያንን ያደርገው ጠላትሽ እኮ አይደለም። ሩቅ የምታየው የሚጠላሽ ሰው አይደለም። ከንን ያደርገው አብሮሽ የሚበላ ነው። ስለዚህ ከሰዎች ጋር የሚኖርሽ ጥንቃቄ ከዚህ በኋላ በደንብ ትጠነቅቂያለሽ ማለት ነው። ሁሉንም ሚስጥር አታውሪላቸው ለጓደኞች። እንደሆንሽ እንዲያስቡ አድርጊያቸው። ከዛሬ ጀምረሽ አለው አትበይ። ይሄ አለኝ፣ ይሄ ጥሩ ስራ አለኝ፣ ይሄ ገንዘብ አለኝ፣ እንዲያግኝቻለሁ፣ እንዲያቅዳለሁ፣ ይሄን አግኝቻለሁ አትበይ። በግሌ የማደርገው እሱን በተሻለኝ አቅም ለሰዎች ቀሽም መሆኔ እንዲያውቁ ነው የምፈልገው። በእውቀት ከነሱ እንደማንስ፣ በገንዘብ ከነሱ እንደማንስ፣ በብቃት ከነሱ ምንም ነሆለል ፉዙ እንጂ እኔ ጂኒየስ ነኝ፣ እኔ እውቀት አለኝ፣ ገንዘብ አለኝ፣ አቅም አለኝ፣ ህይወት ያማረ ነው። ለእነሱ እንዲህ ብዬ ባሳይ የሚጠቅመኝ ነገር ምንድን ነው? ምንም። ትርፉ ጠላት ነው መጎንጉ ነው። ሚስጥራዊ ይሁን፣ ከእግዚአብሔር ሰላምታ የዘለለ አይሁን። እቅድሽን አትንገሪያቸው። ተነስተሽ ጠንካራ ሴት ሆነሽ በራስሽ ቁሚ። ማንም እንደፈለገ እየመጣ እንደ ቀዝቃዛ ገንፎ የሚስቀው ህይወት እንዳይኖርሽ። በቤተሰብ እንዲያርጊ ሲሉሽ ካላመንሽበት እምቢ ማለት ለመንሽ ብቻሽን ትቀሪያለሽ። ግን ትክክለኛ ሰው ነው የምትሆኝው። ገብቶሻል? ስለዚህ ስላልጸለሽ አይደለም። ህይወትሽ ውስጥ ምስጋና ይኑር በልብሽ ውስጥ በሄድሽበት ሁሉ። የእግዚአብሔር ቃላቶችሽን ሳይሆን የሚያየው ልብሽ ውስጥ ያለውን ንጹህነት ነው። ገብቶሻል? ሀሳብሽን ነው የሚያነበው ማለት ነው። በዚህ መንገድ አድርጊው። እሺ። ዋናው ነጥብ ግን አበቃ ብለሽ ተስፋ እንዳትቆጭ። እሺ። ሻሌክስ ያመሰግናለሁ ስለ ምክር። አዎ እኔ ትንሽ ከጸባዬ ውስጥ በጣም ሰውን አምናለሁ፣ ግልጽ ነኝ። ቀደም ብዬ ደግሞ አንድ ነገር ለማድረግ አውራ ነበረና ከዛ በቃ ያልጠበቅኳቸው ሰዎች ናቸው። ሁሉ ነገር የጠፋ ማለት በቃ ሁሉ ነገር እኮ ጨለማ ሲሆንብኝ ለዛ ነው። ይህ ነገር እንደ ጨለማ የሚቀር ምንም ነገር የለም፣ እንደ ነጋም የሚቀር ምንም ነገር የለም። ሁሉም ይቀያየራል። እሺ ጠብቂ ብቻ። እሺ አመሰግናለሁ። ለምስክር አያበቃኝ። አይዞሽ አይዞሽ። ራሱ የሚባል እኔ ሞት ቢመጣ ጋይስ
ተከራክሬ ሸውጄው ነው የሚሄደው። ቀን ደርሷል፣ ተነስ ሸክፍ ሻንጣ ምናምን። እሺ አንዴ ያልጨረስኩ ጉዳይ አለ ብዬ ሸውጄው እሄዳለሁ እንጂ ተስፋ መቁረጥ መሞት ምናምን ደግሞ ለሚቀይር ጊዜ ቀይር ጊዜ የለም ጓድ። እድሜ ስጥ፣ ቀኖችን ጠብቅ ብቻ። የማይለወጥ ምንም ነገር የለም። እኔ በትክክል ስላየሁት ነው የምነግራችሁ። ይቀየራል ሁሉ ነገር፣ የጊዜ ጉዳይ ነው። ክረምትና በጋም እኮ ይለዋወጣል። በጋ እንደሆነ አይቀርማል፣ ክረምት እንደሆነም አይቀርም። በጋው አልፎ ክረምት ይመጣል። ልክ እንደዚሁ ህይወታችን ውስጥ ያለ ነገር ይቀያየራል፣ የጊዜ ጉዳይ ነው። ጤና ይስጥልኝ። ሄሎ እንጂ ይለዋወጣል። እነዚህ ይሰማል። ሄሎ አውታለች ወይስ? እሺ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ሜምበር ያሉ ናችሁ ሰዎች። እቃ እየሰበረች መሰለኝ ጋይስ። እቃ መስበር ከፈለጋችሁ ሳትገቡ ስበሩ። እሺ እዚህ ሳትገቡ። ጤና ይስጥልን። ሄሎ ያው ሪኩዌስት ታፕስ ያደረግን የሚመጣ ሄሎ ሰላም ሰላም፣ እንዴት ነህ አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ሰላም ቆያችሁ። ምን እንታዘዝ? ትንሽ ምክር ፈልጌ ነበር። ምክር ያኔ ያለፈ ታሪኬም አሁንም ያሉበትን ሁኔታ ማለት ነው። ንገሪኝ። ስደት ላይ ከመጣሁ 11ኛ ዓመቴ። ችግር የለም ንገሪኝ። ስደት ከመጣሁ 11ኛ ዓመቴ ማለት ነው። እድሜ 27 ጨርሼ ወደ 28 ነኝ አሁን። የኢትዮጵያ ገና እዛ ሀገር ሳልመጣ ስደት ሳልጀምር አግብቼ ፈትቼ ነው የመጣሁ በቤተሰብ። ከዛም ስደት ከመጣሁ ከ3 ዓመት በኋላ አግብቼ ነበረ። በትዳር ላይ 4 ዓመት ቆይቼ ፈታሁ። እሰማለሁ አይደል? ግን ባሌን ከፈታሁ በኋላ የራሴን አላማ ምለውን ጀመርኩ ማለት ነው። ከጀመርኩ በኋላ የሆነ ቦታ ምናምን ከገዛሁ ወዲያ ወንድሞቼ መጡብኝ በባህር ሳያማክሩኝ። አንደኛው ወንድሜ መጣ፣ እሱን ተቀበልኩ። እሱን በተቀበልኩ ደግሞ በአመቱ ደግሞ አንደኛው ወንድሜ መጣ ማለት ነው። በዚህ በ2 ዓመት ውስጥ ስራዬ ቋሚ ነው፣ አንድ ስራ ላይ ነው የምሰራው። እና ሌላ ያኛው የመጣው ተይዞ ገባ ማለት ነው ኢትዮጵያ። ከዛን ይሄኛው ደግሞ ሳያማክረኝ ኢቃማ እንደዚሁ በራሱ ጀምሮ በስ እንትኑ እንዳከልኝ ማለት ነው። የጀመረበትን ያኔ የልደት ካርዱ ምናምን ተነጋገሪና ጨርሽልኝ ብሎ ከዛን ያው ምንም አላልኩም። ቤተሰብ ላለማስከፋት ብዬ ያለኝ ነገር በቃ ለምሳሌ ጌጣጌጦች የሴት አለ የለ ያንን ራሱ ሰው ጋር ላለመበደር ብዬ ሸጥኩና ተቀበልኩት። መጣ አሁን ተመጣ አመት አንድ ወሩ ነው ወንድሜ። ግን አሁን ላይ ባለሁበት ሁኔታ ያኔ በራሴ ደስተኛ አይደለሁም። ለምሳሌ እንደ አሁን እኔ ባለሁበት ሀገር ላይ ብዙ ልጆች የቆዩ ልጆች እንደዚህ እረፍት ምናምን ይወጣሉ። እኔ እረፍት አልወጣም። እንደገና ሰዎች ደግሞ ለምን አታገኙ ይሉኛል አሁን ላይ ማለት ነው። ከቤተሰብም ጋር ያኔ እደውላለሁ፣ እነሱን ላለማስከፋት እፈልጋለሁ። ግን በቃ ባልደውል ፈቃደኛ ነኝ በራሴ ከእነሱ ጋር ባልገናኝ ማለት ነው። ወንድሜም እዚህ ሀገር የመጣው ያኔ እንደዚህ ወሬ ምንም ብዙም ስለማላወራው ስልክም አልደውለትም። እሱ በደወለ ጊዜ ግን ሳወራው አንቺ እኔን አወጅኝ ምናምን ይለኛል። ግን እኔ በቃ አሚሮዬ ከሰላምታ ውጭ ሌላ ነገር ማንንም ሰው ማውራት አልፈልግም። ጨርሻለሁ። ምን ትለኛለህ እኮ? ምንድነው አሁን ችግሩ? አንቺ የፈለግሽው ምንድን ነው? እየፈለግኩት ነገር አላውቅም። የሆነ ግራ ግብት ነው የሚነኝ። ለራሴ ራሱ ጥያቄ ይሆንብኛል። ያኔ ድሮ ደስተኛ ነበርኩ፣ ሰላማዊ ሰው ነበርኩ። አሁን ላይ ግን በቃ ሰው የሚባል ነገር ምናምን አልፈልግም። ለምን እንደሆነ አላውቅም። ማንንም ማለት ነው። ወይ ትንሽ ውስብስብ ስላለብኝ ነው ማለት። ትዳር ነበረሽ፣ ከትዳርሽ ጋር ተለያይተሻል።
ሀገር ነሽ። ሁለት ወንድሞችሽ መጥተው አንቺ ነሽ ያመጣሻቸው እኮ። ምንድን ነው ታዲያ? ምንም የለም። እሰራለሁ፣ በቃ እንደዚሁ እኖራለሁ። ሀታ ከሰዎች እንኳን እንደዚህ ለማውራት ከሰው ጋር ለመገናኘት ምናምን ፈቃደኛ አይደለም። እስቲ ምን ታደርጊሽ? ይሄ አሁን አንዳንዴ እንደዚህ ነገር ሲፈጠር በህይወታችሁ ውስጥ ልትሞቱ ሳምንት ቢቀራችሁ የምታደርጉት ምንድን ነው? ይህን ማሰብ ገብቶሻል ማለት እኔ በግሌ አሁን ልሞት አንድ ሳምንት እድል ቢሰጠኝ፣ በቃ የአንድ ሳምንት እድሜ ብቻ ቢሰጠኝ እና ማድረግ የምፈልገው ነገር አድርግ ብባል እንዴት ነው የምንኖረው? ስንኖር እንደዛ መኖር አለብን ብዬ አስባለሁ። አሁን አንቺ ያሳለፍሽው ነገር አለ፣ ከትዳር አልሆነም፣ ፌል አድርጓል፣ ኦኬ ያጋጥማል፣ ወንድሞችሽን አምጥተሻል። ከዛ ውጭ ያለፈውን ወደኋላ ትተሽ ለአዲስ ስኬት ለአዲስ ለውጥ በጉጉት እንድትኖር የሚያደርግሽ ግብ ከሌለሽ ኑሮ አይደለም እኮ። ልክ ነሽ፣ ያስጠላል። ለምን እንደምትኖር አይጠቂም፣ ግን ግብ ሊኖርሽ ይገባል። ቁጭ ብለሽ ስታስቢ ከራስሽ አልፈሽ ለሌላው ሰው ስለመትረፍ። በዚህ አጋጣሚ ሆስፒታል ብትይዥ እመክርሻለሁ። ህይወት አስጠላኝ ለምን እንደምኖር አላውቅም ስላልሽ ማለት ነው። ሆስፒታል ውስጥ ብትይጂ በጣም ብዙ ሰዎች የአልጋ ቁራኛ ሆነው ገንዘብ እያላቸው ዝነኛ ሆነው ታዋቂ ሰው በጣም ብዙ ነገር የጎደለበት አንዳንዴ ምንም ነገር ገንዘብም ሲኖረ ምናምን ሁሉ ነገር በቃ የምናጣው ስለማይመስለን ትርጉሙን እናጠዋለን። እጃችን ላይ ያለውን ነገር ግን ከመቅጽፈት ያለንን ነገር ትንሽ ትንሽ እያደረገ ፈጣሪ ከስራችን ቢያነሳ ለካ ይሄ ኑሮ ነው እንዴ ሳማረር የነበረው ብለን የመኖር ጉጉታችን ይኖራል። ስለዚህ ያለሽን ነገር ልታጭው እንደምትችይ ነገ ኃላፊ እንደሆነ እያሰብሽ በህይወትሽ ውስጥ መልካም ነገሮችን ቀና ነገሮችን በአይምሮሽ እያሰብሽ ወደፊት መቀጠል ነው። ለዛ ደግሞ መመክርሽ ምንድን ነው? እቅድ አውጪ። የዛሬ አመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት፣ የዛሬ 5 ዓመት ምን ላይ በገንዘብ መድረስ ትፈልጋለሽ? በገንዘብ ደግሞ እዛ ላይ ደርሰሽ ማንም መርዳት ትፈልጋለሽ? ለሰዎች የሳቃቸው ምክንያት መውጣሽ ጸሎት አድርጊ፣ ጠዋትና ማታ በማመስገን ገብቶሻል። ይሄ ነገር የተሻለ ለውጥ ይሰጥሻል ብዬ አስባለሁ። እሺ እሺ፣ አመሰግናለሁ። እሺ መልካም። ያለንን አካል ልናጣ እንደምንችል አስባችሁ ታውቃላችሁ? ለምሳሌ አሁን ድንገት ኩላሊታችሁ ፌል አድርጓል ልትባሉ ትችላላችሁ። ድንገት ኩላሊት በነፃ ያገኛችሁት ነገር ነው ከእግዚአብሔር። ኤኒታይም ግን ሉዝ ልታደርጉ ትችላላችሁ። ማመስገን ጀምሩት። ማን ያስገባው? ጤና ይስጥልኝ